ጭቆናን በመቃወም ለሚነሱ አመጻዎች አንድ አይነት አመለካከት ሊኖረን ይገባል። የጎጃም ህዝብ ሲያምጽ ማጨብጨብ፣ የባሌና የኤርትራ ህዝቦች ሲያምጹ ዝም ማለት፣ የመንግስቱ ንዋይን መፈንቅለ መንግስት ሙከራ ማወደስ፣ ነገር ግን የታደሰ ብሩን ሙከራ መንቀፍ ምን ማለት ነው? አማሮች ሲያምጹ ብቻ መደገፍ፣ አማራው የሚመራው አመጽ ከሆነ ማወደስ፣ ኦሮሞና ኤርትራዊ ከሆነ ግን የማይዋጥልን ለምንድን ነው? ለሌሎች ህዝቦች ያለን ብሔራዊ ንቀት ከማሳየት ውጪ ሌላ ሊሆን አይችልም። ለጸረ ጭቆና እስከ ቆምን ድረስ ጭቆናን ተቃውሞ ማንም የትም ይነሳ የት ሁሌም ልንደግፈው ይገባል። እያንዳንዱ ጸረ ጭቆና አመጽ ለኢትዮጵያን ህዝቦች የነጻነት ቀን የሚያቀርብ እርምጃ ነውና። በአፄ ኃይለ ሥላሴ ዘመን በኤርትራ ይካሄድ የነበረውን ጦርነት ተቃውሞ ስለ ህዝቦች የራስን ዕድል በራስ የመወሰን መብት መናገር ልክ በደርግ ጊዜ እንደነበረው አሁንም እንዳልጠፋው በአረብ ዶላር የተገዛ የኢትዮጵያ ጠላቶች ቅጥረኛ የሚል ስያሜ ይሰጥ ነበር። ከዚህ ጉዳይ ላይ ንጉሱ ልክ እንደ ደርግም በጣም ስሱ ነበሩና የሴኩሪቲ ኃይላቸው ይበልጡኑ የሚያተኩረው እንዲህ አይነት ጉዳዮችን በሚያነሱ ግለሰቦች ላይ ነበር። ዋለልኝ ይህንን ጠንቅቆ እያወቀ ነበረ ይህንን የጻፈው። የኢትዮጵያ ህዝቦች ትግል ከየትም ሊጀምር ይችላል። ከደቡብ፣ ከሰሜን፣ ከምስራቅ፣ ከምዕራብ ሲፈልግም ተገንጣይ ሆኖ ሊነሳ ይችላል። ከየትም ይጀምር፣ የፈለገውንም ዓላማ ይዞ ይነሳ፣ ጸረ ጭቆና ትግል እስከሆነ ድረስ ከሌሎች ህዝቦች ጸረ ጭቆና ትግል ጋር መቀናጀቱ አይቀርም። የሁሉም ብሔር ህዝቦች የዘመናት የድህነት ህይወት ተመሳሳይነት ከልዩነታቸው የበለጠ ስለሆነ ሁሉንም ህዝቦች በተባበሩ ጠላቶቻቸው ፊት በህብረት መቆማቸው አይቀርም። ስለ ብሔርና የሃይማኖት ጭቆና ሲያስረዳ ተማሪውን እንዲህ ብሎት ነበረ። አሁንም የሚነግረን የሀገሪቱ የክርስቲያን ደሴት እንደሆነች ነው። በአይናችን የምናያቸው በሚሊዮን የሚቆጠሩ እስልምናና የሌሎች ሃይማኖት ተከታዮች የኢትዮጵያ ህዝቦችስ? በሀገሪቱ ያለው ቋንቋ አማርኛ ብቻ እንደሆነ ይነገራል። በዓለም አቀፍ በሀገር ውስጥ ትርኢቶች የሀገር ባህል ልብስ ተብሎ የሚቀርበው የአማራውና የትግሬው ልብስ ነው። የሀገር ባህል ምግብ ተብሎ የሚቀርበው እንጀራና ዶሮ የአማራው ምግብ ነው። የሀገሪቱ ታሪክ ሆኖ የሚቀርበው የሰሜን ኢትዮጵያ የአቢሲኒያ ታሪክ ብቻ ነው። ሌሎች ህዝቦችስ በኢትዮጵያ የሉም? ቋንቋ፣ ባህልና ታሪክስ የላቸውም? ይህ ነበር የዋለልኝ አንደበት ኢትዮጵያ የብሔሮች እስር ቤት መሆኗን ለተማሪው ያሳየበት። ዋለልኝና ጓደኞቹ በእንዲህ አይነቱ ትግል ነበር ተማሪው በኢትዮጵያ የብሔሮችን ጭቆና እንዲረዳና ለብሔራዊ እኩልነት እንዲነሳ ያደረጉት። ክቡራትና ክቡራን አድማጭ ተመልካቾቻችን የአማራው ህዝብ ከየት ወደ የት በሚል ርዕስ አንዳርጋቸው ጽጌ በሰኔ 1985 ዓ.ም ያሳተመውን መጽሐፍ ይሆናል። በዚህ ጽሑፍ ውስጥ የሰፈሩት ሐሳቦች በሙሉ የጸሐፊው ወይም የደራሲው ናቸው። የኛ ዓላማ በጽሑፎች ውስጥ የሰፈሩት ነገሮች ምን ያክል ለህዝብ ጆሮ መድረስ እንዳለባቸው መገመትና አስፈላጊ ሆኖ ስናገኛቸው ማስተላለፍ ብቻ ነው። ይህ መጽሐፍ 7 ምዕራፎች ያሉት ሲሆን በ62 ገጾች የተጠናቀቀ ነው። መጽሐፉን ከመግቢያው ጀምሮ እናነባለን። መልካም ጊዜ። ምዕራፍ 5 ለአድማሳዊ ጭቆና የአማራው ምሁር ብቸኛ ምላሽ አድማሳዊ ጸረ ጭቆና ትግል ነው። በኢትዮጵያ የነገስታቱና በኋላም የደርግን አምባገነናዊ አገዛዝ በመቃወም የአማራው ዲሞክራሲያዊ ምሁር ከፍተኛ የትግል መስዋዕትነት ከፍሏል። በዚህ ትግል ውስጥ ግን ይህ ምሁር እንደ አማራ የተደራጀ ወይም የአማራውን ህዝብ መብትና ነጻነት ብቻ ለማስከበር የተነሳ አልነበረም። ያነሳቸው ጥያቄዎች የሁሉንም የኢትዮጵያ ህዝቦች የመከራና የእድገት ህይወት የሚነኩ ነበሩ። ይህ ትግል ምን እንደሚመስል በዚህ አጭር ጽሑፍ ሁሉንም መነካካት ባንችልም ጥቂቶቹን ለማንሳት እንሞክራለን። እግረ መንገዳችንንም ዛሬ አስታዋሽ አጥቶ ተቀብሮ የቀረውን ህልቆ መሳፍርት የሌላቸውን ውድ የአማራ ልጆች የበላውን ለዲሞክራሲ፣ ለፍትህ፣ ለህዝቦች እኩልነት የተከፈለውን ታሪካችንን ያስታውሰናል። ታኅሳስ 1953 ዓ.ም ታኅሳስ 4 ቀን 1953 ዓ.ም
የነዋይ ልጆች መንግስቱና ገርማሜ የመሩት መፈንቅለ መንግስት አለቀ ደቀቀ በሚል ርዕስ ባስተላለፈው የሬዲዮ መግለጫ ስጋ የተላበሰ ሰው የማይደፍረው ይመስል የነበረው መለኮታዊ የአፄ ኃይለ ሥላሴ መንግስት ማብቃት አበሰረ። እርምጃው የራሱ ታሪካዊ ውስንነት ቢኖረውም ለኢትዮጵያ ጭቁን ህዝቦች አይን ገላጭ ነበር። የሰለሞን ስርወ መንግስት ሊገፋ ሊጣል እንደሚችል ያበሰረ ነበርና መፈንቅለ መንግስቱ ከሸፈ። ብርጋዴር ጀነራል መንግስቱ ነዋይ ራሱን ለመግደል ያደረገው ሙከራ ሳይሳካ ቀርቶ ተያዘ። ያም ሆኖ ከንጉሱ ፍርድ ቤት ቀርቦ ዳኞቹ ላስተላለፉበት የሞት ይብቃ ብያኔ ይግባኝ ይል እንደሆነ ተጠይቆ ያሰማው ህዝባዊነትና ጀግንነት የተሞላው ንግግር እንዲህ መሰለ። እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ ጉዳዩን የሚመለከትልኝ የኢትዮጵያ ህዝብ ቢኖር ኖሮ ይግባኝ ለማለት በፈለግኩ ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለ ሥላሴን ፊት ለማየት አልፈቅድም። በእግዚአብሔር ስም ተሰይማችሁ በተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡት የዛሬውን ፍርድ ታውቁት እንደነበረ ሳስብና ፍርድ እስከዚህ መርከሱን ስታዘብ ሐዘኔ ይበዛል። ለኢትዮጵያ ህዝብ አንድነት፣ ነፃነትና እርምጃ የተነሳው ወዳጅ ነኝ እንጂ ላፋጀው የተነሳው ወንበዴ አይደለሁም። ይህንን ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ ከእናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለ ሥላሴ ድንክ ውሾች ያነሰ ደሞዝ የሚያገኙ ሁለት የተራቡ ወታደሮች አጣልቼ ለማደባደብና ሀገር ለማፍረስ አለመምጣቴን የሚያረጋግጥልኝ እናንተ በትዕዛዝ ያገኛችሁትን ፍርድ ለመቀበል እዚህ መቆሜ ነው። ከኔ በፊት በግፍ የፈሰሰው ንጹሕ የኢትዮጵያውያን ደም ብዙ ነው። በአፄ ኃይለ ሥላሴ ዘመነ መንግስት ግፍ ሽልማት በመሆኑ እኔም ለመሞት የመጀመሪያው ሰው አልሆነም። ስልጣን ኃላፊ ነው። እናንተ ዛሬ ከጨበጣችሁት የበለጠ ስልጣን ነበረኝ፣ ሀብትም አላጣውም። ነገር ግን ህዝብ የሚበደልበት ስልጣንና ድሃ የማይካፈለው ሀብት ስላልፈለጉ ሁሉንም ንቄ የተነሳው። አሁንም እሞታለሁ። ሰው መሞትን ይሸሻል፣ እኔ ግን በደስታ ወደ ሞት እሄዳለሁ። ለኢትዮጵያ ህዝብ ታላቅነት ቀድመውኝ መስዋዕት የሆኑትን አብረውኝ ተነስተው የነበሩትን ጀግኖች ወንድሞቼን ለመገናኘት ናፍቄያለሁ። የጀመርኩት ስራ ቀላል አይደለም። አልተሸነፍኩም። ወገኔ የሆነውን ድሃውን የኢትዮጵያ ህዝብ የጀመርኩለትን ስራ በቅርብ ጊዜ ውስጥ ፈጽሞ ራሱን በራሱ እንደሚጠቅም አልጠራጠርም። ከሁሉ በበለጠ የሚያስደስተኝ ለኢትዮጵያ ህዝብ ልሰራለት ካሰብኳቸው ስራዎች አንዱ የኢትዮጵያ ወታደር ዋጋና ክብር ከፍ ማድረግ ሲሆኑ ይህ ሐሳብ ህይወቴ ከማለፉ በፊት ሲፈጸም ማየቴ ነው። ዛሬ መኖራችሁን በማየት ነገ መሞታችሁን ረስታችሁ አሜን ብላችሁ ቀናችሁን ለማስተላለፍ በመገደዳችሁ በእኔ ላይ ስትፈርዱ በራሳችሁ ላይ የፈረዳችሁ መሆናችሁን አላስተዋላችሁም። እኔ የተነሳሁት ከትክክለኛ ህግና ከህሊናችሁ ውጪ ለመፍረድ እንዳትገደዱ ለማድረግ ነው። ባጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያክል 10 እና 15 በቀጠሮ የምታጉላሉትን የድሃውን ህዝብ ጉዳይ እንደዚህ አፋጥናችሁ ብትመለከቱትና ብትሸኙት ኖሮ የኔ መነሳት ባላስፈለገም ነበር። ከናንተ ከዳኞቹና የሞት ፍርድ እንድትበይኑብኝ ካዘዛችሁ ሰው ይልቅ እኔ ፍርድ ተቀባይ የዛሬ ወንጀለኛ የነገ ባለ ታሪክ ነኝ። የኔ ከጓደኞቼ መካከል ለጊዜው በህይወት መቆየትና ለናንተ ፍርድ መብቃት የዘመኑን ፍርድ ለመጪው ትውልድ የሚያሳይ ሆኗል። ዋ ለእናንተ ለገዣችሁ የኢትዮጵያ ህዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳባት ጊዜ የሚወርዳባችሁ መዓት የሚያሳቅቅ ይሆናል። በተለይ የአፄ ኃይለ ሥላሴ የግፍ መንግስት ባላደራዎች ሆነው ድሃውን የኢትዮጵያ ህዝብ ሲገሰልጡት ከነበሩት መኮንን ሀብተወልድና ገብረወልድ እንግዳ ወርቅ ከመሳሰሉት በመንፈስ የታወሩ በስራ የኮሰሱ መዥገሮች መካከል ጥቂቶቹን ገለል ማድረግን ሳስታውስና የተረፉትንም ፍጻሜያቸውን በሚበድሉት በኢትዮጵያ ህዝብ እጅ ላይ መውደቅ ሲሰማኝ ደስ ይለኛል። መንግስቱ ነዋይ በዚህ ንግግሩ የኢትዮጵያ ህዝቦች ያሉበትን ፍትህ አልባ የሆነውን የድህነትና የውርደት ህይወት ገልጿል። ከዚህም አልፎ ዳኞች ከህሊናቸውና ከትክክለኛ ህግ ውጪ ተገደው እንዳይፈርዱ ጭምር ማመፁን ተናግሮ ለነጻ ፍርድ ቤት እምነት ቤዛ ሆኗል። ዋ ለገዢዎች የኢትዮጵያ ህዝብ የተነሳሁበትን ዓላማ ገብቶት የተነሳለት ይብላኝላችሁ በማለት እንደ ነቢይ የህዝቦች አመፃና አይቀርነት ተናግሯል። ያለውም አልቀረም። የካቲት 1966 ዓ.ም መጣ። ይህ ከነጻ ህሊና ከህዝብ ፍቅር የመነጨ የአቅጣጫ ግልጽነት፣ የእምነት ጽናትና ወደር የሌለው ጀግንነት ተግባር ዘላለም በኢትዮጵያ ህዝቦች በተለይም በአማራ ህዝብ የትግል ታሪክ ሲታወስ የሚኖር ነው።
ይህ ንግግር የሀገራችንን ውስብስብ የፖለቲካ እውነታ የሚተነትን ባለመሆኑ በተለይም ዛሬ የፖለቲካ አጀንዳ የሆነውን የብሔሮችን ብሔረሰቦች ጉዳይ ባለማንሳቱ በታሪክ ፊት ለህዝቦች ነጻነት የተከፈለ ታላቅ መስዋዕትነት መሆኑን አይሽረውም። ታሪክ የራሱ ገደብ ያደረገበት አመጽ ነውና ሰውየው ባመጽበት ዘመን በነበረው ነባራዊ ሁኔታ ክልል መታየት ይኖርበታል። ይህንን ስንል ግን የታህሳሱ 1953 ዓ.ም መፈንቅለ መንግስት ተሳታፊዎች በኢትዮጵያ ለነበረው ብሔራዊ ጭቆና ባይተዋር ነበሩ ለማለት አይደለም። ለዚህ ማረጋገጫ የሚሆነው በቅርቡ የምዕራብ ሶማሌ የነጻነት ግንባር ተወካይ የመፈንቅለ መንግስቱን ዋነኛ መሪ የሆነውን ገርማሜ ነዋይን አስመልክተው የጻፉትን ደብዳቤ ማየት ይቻላል። ከምዕራብ ሶማሊያ የነጻነት ግንባር ተወካይ የተጻፈው የድርጅቱን ማህተም የያዘው ደብዳቤ የኦጋዴን ታላቁ ሰው ገርማሜ በሚል ርዕስ ገርማሜ ነዋይ በኦጋዴን አስተዳዳሪ በነበረበት ወቅት የሰራቸውን ስራዎች በዝርዝር የሚያስቀምጥ ነበር። እነዚህ ስራዎች አስተዳደርን፣ የመሰረተ ልማት ግንባታን፣ የፍትህ ስርዓትን፣ ሌሎችንም የገርማሜ ነዋይ ስራዎች ናቸው። ከነዚህ ውስጥ የአስተዳደር ሰዎችን በተመለከተ የነጻነት ግንባሩ ተወካይ ያሉትን እንመልከት። ገርማሜ ህዝቡ በራሱ ሰዎች እንዲተዳደር፣ እነዚህም ሰዎች የአካባቢው ተወላጅ ምሁራን መሆን አለባቸው የሚል አቋም ነበረው። በዚህ አቋሙ መሰረት ንጉሠ ነገሥቱ በባላባትነት መጠሪያ ብቻ በህዝቡ ላይ ያስቀመጧቸውን ወረዳና ምክትል ወረዳ ገዢዎች በራሱ ውሳኔ በመሻር ከአውራጃ ጽሕፈት ቤት ጀምሮ እስከታች ያለውን የአስተዳደር ሰንሰለት በአካባቢው ምሁራን በመተካት እስከ ንጉሠ ነገሥቱ ድረስ በአደገኛነቱ የተሰማውን እርምጃ ወስዷል። የግንባሩ ተወካይ ጽሑፋቸውን ሲያጠቃልሉ ስለ ገርማሜ የሰጡት ታሪካዊ የምስክርነት ቃል የአማራው ምሁር ለህዝቦች እኩልነት የከፈለውን መስዋዕትነት ማንም ከታሪክ ማህደር ሊፍቀው የማይችል መሆኑን የሚያሳይ በመሆኑ እንጠቅሰዋለን። ከዚያ የሀገርና የህዝብ አሳቢነት መንፈሱ ጋር በዚህ ክልል ብዙም እንዲቆይ ሁኔታዎች ያልፈቀዱለት ገርማሜ የለውጡ ዓላማውን ከግቡ ሳያደርስ ማለፉ በተለይ በእኛ የኢትዮጵያ ሶማሌ ህዝቦች መንፈስ ውስጥ ከፍተኛ ሐዘንን ፈጥሯል። ምክንያቱም እኛ ከገርማሜ በፊትም ሆነ በኋላ የዚህን ሰው አምሳያ አላየንም። እኛ የኢትዮጵያ ሶማሌዎች እንደ ሙሉ የኢትዮጵያ ዜጋ አይቶ አክብሮና ለስራ ለልማት ያነሳሳን ገርማሜ ብቻ ነበር። ዛሬ የመንግስት መገናኛ ብዙሃን ስለ አማራው ገዢ መደብ ታሪክ ብቻ በሚያወሩበት ወቅት ዛሬ የአማራው ህዝብና ምሁር ለፍትህ ለዲሞክራሲና ለህዝቦች እኩልነት የከፈሉት ረጅም ዘመን ያስቆጠረ መራራ የመስዋዕትነት ታሪክ አስታዋሽ አጥቶ የትም በቀረበት ወቅት ዛሬ ከተለያዩ አቅጣጫዎች በሚሰነዘሩ ሚዛናቸውን ያልጠበቁ የታሪክ አተታዎች የተነሳ የአማራው ህዝብና ምሁር የራሱ የሆነውን ከገዢ መደቡ የተለየ ታሪክ እስከ መፍጠራጠር በደረሰበት ወቅት የግንባሩን ተወካይ ደብዳቤ የአማራ ምሁራንና ህዝብ በከፍተኛ አክብሮትና አድናቆት እንደሚያዩት አንጠራጠርም። በመፈንቅለ መንግስቱ የተሳተፉት ሲቪሎችና ወታደሮች እየታደኑ አለቁ። ግማሾቹም የጥይት እርሳስ በራሳቸው ተጎንጭተው እንደ ጀግና አለፉ። ከፊሎቹም ከወደቁበት አስከሬናቸው እየተጎተተ መጥቶ በአደባባይ ተሰቀሉ። መንግስቱና ገርማሜ ሁለት ወንድማማቾች እነ ወርቅነህ ገበየሁ፣ ሌሎችም ዋና ዋናዎቹ የአመፁ መሪዎች አማሮች ነበሩ። አመፃቸው ግን የተካሄደው በኢትዮጵያ ግፉዓን ህዝቦች ስም ነበር። ይህ ለምን እንደሆነ ሌሎችም የአማራው ዲሞክራሲያዊ ኃይሎች የትግል ታሪክ ከዳሰስን በኋላ እንመለከታለን። የኢትዮጵያ ተማሪዎች እንቅስቃሴ በዓለም ላይ እስከዛሬ ድረስ በተማሪዎች ለነጻነት፣ ለእኩልነት፣ ለፍትህ በተደረጉ ትግሎች ተወዳዳሪ ያልተገኘለት ቢኖር የኢትዮጵያ ተማሪዎች እንቅስቃሴ ነበር። ይህ የተማሪዎች እንቅስቃሴ መጀመሪያ በዩኒቨርሲቲ ቀጥሎም በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እንደ ሰደድ እሳት መቀጣጠል የጀመረው ከታህሳሱ 1953 የመፈንቅለ መንግስት ሙከራ በኋላ ነበር። መፈንቅለ መንግስቱ አይን ገላጭ ነበር ያልነውም ለዚሁ ነው። የተማሪው እንቅስቃሴ ውሎ ባደረ ቁጥር የዘውድ ስርዓቱን ከስር መሰረቱ የሚያናጉ ጥያቄዎች ማንሳት ጀመረ። ሁላችንም እንደምናስታውሰው በከፍተኛ ደረጃ ሲስተጋቡ የነበሩ ጥያቄዎች የመሬት ላራሹ፣ የብሔሮች እኩልነት፣ የመናገር፣ የመጻፍ፣ የመሰብሰብ ነጻነት፣ የሰብአዊና ዲሞክራሲያዊ መብቶች በሙሉ መከበር ነበሩ። ይህ የተማሪ እንቅስቃሴ በጣም የተጠናከረው በአዲስ አበባ ከተማ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤቶች ነበር። ከዚህ ውጪ የወሎው ወይዘሮ ስሂን፣ የጎንደሩ አፄ ፋሲል፣ የናዝሬቱ ገላውዲዮስ፣ የደብረ ዘይቱ ልብነ ድንግል፣
የሐረሩ ልዑል መኮንን የመሳሰሉ ትምህርት ቤቶች በተማሪው እንቅስቃሴ ገናና ታሪክ ነበራቸው። በጊዜው በዩኒቨርሲቲም ሆነ በእነዚህ ትምህርት ቤቶች የሚማሩ ተማሪዎች ከተለያዩ ብሔር ብሔረሰብ የተውጣጡ ቢሆኑም አብዛኛው ተማሪ ከአማራ ቤተሰብ የመጣ እንደነበረ ጥርጥር የለንም። በደቡብ ኢትዮጵያ በነበሩት ትምህርት ቤቶች ሳይቀር በዳኝነት፣ በአስተዳዳሪነት፣ በወታደርነትና በሌሎችም የመንግስት ስራዎች ከመሃል ሀገር የተላኩትን ሰራተኞችንና ቀደም ብለው በነፍጠኛነት በመሄድ በደቡብ የሰፈሩ ባለመሬት ልጆች ጨምሮ የአማራው ተማሪ ቁጥር በጣም በርካታ ነበር። ይህ ከፍተኛ የአማራ ተማሪዎች ተዋጽኦ የነበረው የተማሪዎች እንቅስቃሴ ያነሳቸው መፈክሮች በዋነኛነት የአማራውን ነገስታትና መሳፍን ስርዓት የሚጠራርጉ በቦታውም የህዝቦችን እኩልነት፣ ነፃነት፣ የጋራ ብልጽግና ጎዳና የሚያሳዩ ነበሩ። የመሬት ላራሹ ጥያቄን ብቻ ብንወስድ ሰሜን ከሚኖረው አማራ አርሶ አደር ይበልጥ ትልቅ ትርጉም የነበረው ለደቡብ ኢትዮጵያ አርሶ አደሮች ነበር። የአማራው መሳፍንትና መኳንንት ሰፋፊ መሬቶችን ከተለያዩ ብሔር ህዝቦች ቀምተው ሀገሬውን አገር አልባ በማድረግ በሚሊዮን የሚቆጠሩ ህዝቦችን ከባርነት ባልተሻለ የገባርነት ህይወት ውስጥ የሚያማቅቁት በዋነኛነት በደቡብ ኢትዮጵያ በመሆኑ የመሬት ላራሹ መፈክር በቀጥታ ያነጣጠረው በእነዚህ መንግስቱ ነዋይ በመጨረሻ እስትንፋሱ በመንፈስ የታወሩ በስራ የኮሰሱ ብሎ በኮነናቸው ቀሪ መዥገሮች ላይ ነበር። የመሬት ላራሹ ጥያቄን አንስተው መራራ ትግል ካደረጉበትና በትግሉም ከወደቁት መካከል ቁጥራቸው የበዛ የባለመሬት ልጆች እንደነበሩበት ስናስታውስ የአማራው ምሁር ለሁሉም ህዝቦች ብልጽግናና እኩልነት ሲል የቤተሰቡንና የራሱን ጠባብ ጥቅም ተጻሮ መቆም የሚችል አድማሳዊ የብስብዕና መሰረት የነበረው ምሁር መሆኑን ያሳየናል። በብሔሮች እኩልነትና በብሔሮች የራስን ዕድል በራስ የመወሰን ጥያቄም ላይ እንደ ተራራ የገዘፈ ታሪክ ያላቸው የአማራ ምሁራን ወድቀዋል። እንዲህ እንደ ዛሬው የተጨቆኑ ብሔር ህዝቦች ተደራጅተው በአደባባይ ስለመብታቸው የመከራከር ባህል ባልነበረበት በዚያ አስከፊ የጨለማ ዘመን የጭቁን ብሔሮችን ቀንበር እንድትሸከሙ መስዋዕትነት ከተቀበሉ የአማራ ምሁራን መካከል አንዱን ዋለልኝ መኮንን ብቻ መጥቀስ ይበቃል። ከዛሬ 24 ዓመት በፊት በብሔሮች የእኩልነት ጥያቄ ላይ የጠራ አመለካከት ላልነበረው የዩኒቨርሲቲ ተማሪ ዋለልኝ ስለ ጉዳዩ በሰፊው ካተተበት በብሔር ጥያቄ ላይ በሚል ርዕስ በእንግሊዝኛ ቋንቋ ከጻፈው ጽሑፍ ጥቂቱን እናስታውሳለን። በተማሪው መካከል ለተለያዩ የህዝቦች አመጽ ይሰጥ የነበረው አድሏዊ ድጋፍ ለመንቀፍ እንዲህ ብሎ ነበር። ጭቆናን በመቃወም ለሚነሱ አመጻዎች አንድ አይነት አመለካከት ሊኖረን ይገባል። የጎጃም ህዝብ ሲያመጽ ማጨብጨብ፣ የባሌና የኤርትራ ህዝቦች ሲያምጹ ዝም ማለት፣ የመንግስቱ ነዋይን መፈንቅለ መንግስት ሙከራ ማወደስ፣ ነገር ግን የታደሰ ብሩን ሙከራ መንቀፍ ምን ማለት ነው? አማሮች ሲያምጹ ብቻ መደገፍ፣ አማራው የሚመራው አመጽ ከሆነ ማወደስ፣ ኦሮሞና ኤርትራዊ ከሆነ ግን የማይዋጥልን ለምንድን ነው? ለሌሎች ህዝቦች ያለን ብሔራዊ ንቀት ከማሳየት ውጪ ሌላ ሊሆን አይችልም። ለጸረ ጭቆና እስከ ቆምን ድረስ ጭቆናን ተቃውሞ ማንም የትም ይነሳ የት ሁሌም ልንደግፈው ይገባል። እያንዳንዱ ጸረ ጭቆና አመጽ ለኢትዮጵያን ህዝቦች የነጻነት ቀን የሚያቀርብ እርምጃ ነውና። በአፄ ኃይለ ሥላሴ ዘመን በኤርትራ ይካሄድ የነበረውን ጦርነት ተቃውሞ ስለ ህዝቦች የራስን ዕድል በራስ የመወሰን መብት መናገር ልክ በደርግ ጊዜ እንደነበረው አሁንም እንዳልጠፋው በአረብ ዶላር የተገዛ የኢትዮጵያ ጠላቶች ቅጥረኛ የሚል ስያሜ ይሰጥ ነበር። ከዚህ ጉዳይ ላይ ንጉሱ ልክ እንደ ደርግም በጣም ስሱ ነበሩና የሴኩሪቲ ኃይላቸው ይበልጡኑ የሚያተኩረው እንዲህ አይነት ጉዳዮችን በሚያነሱ ግለሰቦች ላይ ነበር። ዋለልኝ ይህንን ጠንቅቆ እያወቀ ነበረ ይህንን የጻፈው። የኢትዮጵያ ህዝቦች ትግል ከየትም ሊጀምር ይችላል። ከደቡብ፣ ከሰሜን፣ ከምስራቅ፣ ከምዕራብ ሲፈልግም ተገንጣይ ሆኖ ሊነሳ ይችላል። ከየትም ይጀምር የፈለገውንም ዓላማ ይዞ ይነሳ፣ ጸረ ጭቆና ትግል እስከሆነ ድረስ ከሌሎች ህዝቦች ጸረ ጭቆና ትግል ጋር መቀናጀቱ አይቀርም። የሁሉም ብሔር ህዝቦች የዘመናት የድህነት ህይወት ተመሳሳይነት ከልዩነታቸው የበለጠ ስለሆነ ሁሉንም ህዝቦች በተባበሩ ጠላቶቻቸው ፊት በህብረት መቆማቸው አይቀርም። ስለ ብሔርና የሃይማኖት ጭቆና ሲያስረዳ ተማሪውን እንዲህ ብሎት ነበረ። አሁንም የሚነግረን የሀገሪቱ የክርስቲያን ደሴት እንደሆነች ነው። በአይናችን የምናያቸው በሚሊዮን የሚቆጠሩ እስልምናና የሌሎች ሃይማኖት ተከታዮች የኢትዮጵያ ህዝቦችስ? በሀገሪቱ ያለው ቋንቋ አማርኛ ብቻ እንደሆነ ይነገራል። በዓለም አቀፍ
በሀገር ውስጥ ትርኢቶች የሀገር ባህል ልብስ ተብሎ የሚቀርበው የአማራውና የትግሬው ልብስ ነው። የሀገር ባህል ምግብ ተብሎ የሚቀርበው እንጀራና ዶሮ የአማራው ምግብ ነው። የሀገሪቱ ታሪክ ሆኖ የሚቀርበው የሰሜን ኢትዮጵያ የአብሲኒያ ታሪክ ብቻ ነው። ሌሎች ህዝቦችስ በኢትዮጵያ የሉም? ቋንቋ፣ ባህልና ታሪክስ የላቸውም? ይህ ነበር የዋለልኝ አንደበት ኢትዮጵያ የብሔሮች እስር ቤት መሆኗን ለተማሪው ያሳየበት። ዋለልኝና ጓደኞቹ በእንዲህ አይነቱ ትግል ነበር ተማሪው በኢትዮጵያ የብሔሮችን ጭቆና እንዲረዳና ለብሔራዊ እኩልነት እንዲነሳ ያደረጉት። ምንም እንኳን እንደ ዋለልኝ አይነቶቹ ግንባር ቀደም ታጋዮች የሌሎች ብሔረሰቦች መጨቆን ማለት በአማራው ህዝብ መጨቆን እንደሆነ ጠንቅቀው የሚያውቁ ቢሆንም በዘመኑ ለነበሩ በርካታ አማራ ተማሪዎች ከመሬት ላራሹ ጥያቄ ይበልጥ የብሔሮች የእኩልነት ጥያቄ የሚመለከተው አማራ ያልሆነውን የኢትዮጵያ ህዝብ እንደሆነ አድርጎ መገመቱ አልቀረም። ያም ሆኖ በነዋለልኝ ጥረት በሺዎች የሚቆጠሩ የአማራው ምሁራን ጥያቄያቸው አድርገው በህዝቦች የእኩልነት ትግል ከሁሉም ቀድመው ተሰለፉ። ዋለልኝም ይህን እምነቱን እንደያዘ በንጉሱ ሴኪሪቲዎች ተገደለ።